አዳነን ከድንግል ያለው በስጋ ተወለደና በስጋ እስቲ ኡስታዝ እስቲ አንብበው ኡስታዝ። አይ አይደለም ስጋና በስጋ ትንሽ ልዩነት ሊኖራቸው ይችላል ብዬ ነው። ቀጥል። ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን ከይሲ ከዲያብሎስም ያሳታት ሔዋንን እግዚአብሔርን ምጥሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልኝ ይላል። አሁን ጥያቄ ምንድነው? ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን ከይሲ ዲያብሎስ ያሳታትን ሔዋን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት ይላል። ሰውን ወደደና ነፃ አደረጋት አለ። አሁን ጻርሽንና ምጥሽን ምንድነው አበዛዋለሁ ብሎ የፈረደባትን እግዚአብሔር ሰው ስለወደደ ነፃ አደረገው? ነፃ ሆነ? መች ነው ነፃ ይሆን እኮ? ይሄው አሁን መሰቀሉ ገደል የሚከተቱ እኮ እንደዚህ አይነት እንትን እያመጡ እኮ ነው። ገብቷል? አዩ ሰውን ወደደና ነፃ አደረጋት ይላል አይደል? ነፃ አደረጋትም። እየተንከራተተች ነው፣ እየተሰቃየች ነው። ገብቷል? ሰውን በመውደዱ ተሰቅሎ ነፃ አደረጋት ለማለት ነው። እግዚአብሔር ሰይጣንን አሳስቶ እግዚአብሔርን በረገማት የረገማትን እርግማን ኢየሱስ ደግሞ ሰው ወደደና ነፃ አደረጋት አለ። አላደረጋትም። እንዳላደረጋት በተግባር እያየ ነው። እነሱ ደግሞ እንደዚህ ብለው አላስፈላጊ ነገርን ያስነብባሉ። የሌለ ነገር እኮ አዎ፣ ከባድ ነው። እኔ ቆይ ድግምተኛ ነች። በድግምት ሰውን ትረሽን ነበረ፣ ታስቆዝም ነበረ የሚላለና በቃ ተውኩት። እሱን አልከፍተውም። በቃ እኔ ድንግል ማርያምን እወዳታለሁ። አንዳንዴ ለክብሯ ብዬ ልቶ በድግምት አፍዝዛም አደንዝዛም ሰውን ታስቆዝማለች የሚላለና ታጠፋለች፣ በቃ መሬት እንድትውጠው ታደርጋለች የሚላለና ተውኩት። እሱን በቃ በጣም ከባድ ነው በእውነት። እሱን እዚህ ጋር ማስነበብ ትክክል አይደለም። እንደው ለክብሯ ብዬ ማለት ነው እንጂ እንደነሱ ድርጊት እነሱ እንትን ስለማድረጋቸው በጣም ነው የሚያሳፍረው። በድግምት ደግማ የሰው ልጅ መሬት እንድትውጠው አድርጋለች ድንግል ማርያም ብለው አጽፈው መጽሐፍን ሲያስነብቡ በጣም ነው የሚያሳፍረው፣ በጣም ነው የሚያሸማቅቀውና ለክብሯ ብዬ እንትን አድርጌዋለሁ። እስኪ ቀጥል እንባልስ። እኔ የሚገርምህ እኮ 4 አመት እኮ ያሁን እኮ እንዳይመስል እኮ ያኔ 4 አመት ማለት እኮ ያሁን እኮ 20 አመት ወጣት እኮ ነው ፊዚካሊ ማለት ነው። ምክንያቱም ስለ ረብቃም ስናወራ የ3 አመት ልጅ ሆና ነበር አይደል ይስሐቅ ያገባት። ስለዚህ በዛን አንፃር ካየኸው ምክንያቱም በአሁን ጊዜ አይደለም እንትን የምትለው። ለምሳሌ አሁን ብዙ ጊዜ ነብዩ አለይሂ ሰላቱ ሰላም አይሻን በ9 አመቷ አገቡ ሲሉ ካሁን ላይክ ሞደርን ካሁን ኤጅ ጋር እያወዳደሩ ነው የሚናገሩትና ያኔ 4 አመት ማለት 20 አመት ሊሞላው ይችላል። ያሁን ጥንካሬው ማለት ፊዚካሊ ማለት ነው። ምክንያቱም ከፍልስጤም እኮ ግብጽ ድረስ በእግራቸው የሚሄዱ ነበሩ ሰዎች እኮ ነበሩ። ያው አዘልኩና ተሸከምኩ ስትል ነበር። አረ ከባድ ነው። ከባድ ነው። ጠባ የሚባለው ነከሳት አይታወቅም፣ ብቻ ሲጠባ እንደነበረ ነው እያየን ያለነው። ሻጀማል የምትለው ነገር አለ? አረ የለም ባቢ፣ እያዳመጥኩ ነው እንግዲህ። እሺ አህመድ አህመድ አለ? አይ የደስ አለበት ይሄ ሰው ዝም ብሎ ይገባና አንዴ ወይ አያወራ ወይ
ሊዱ ታውራ በኮሜንት ያወራች ነው። በነገራችን ላይ ይጥማ ምን ችግር አለው እያለች ነው እንግዲህ። አዎ ሊዱ ቀጥይ እስኪ መልስልኝ። ምን ችግር አለው ቢጣባ? ታዲያ 4 አመቱ ነው 10 አመቱ ነው? ምንድነው የሚጠባው? 4 አመት ጣባ ነው አይደል? እዚህ ጋር የሚለው እኮ ወተት አለው ጦቷ ማለት ነው። በ4 አመት ጦት አላት። 4 አመት ጦት አለው የሴት ልጅ 4 አመት ወተት ይኖረዋል ማለት ነው። እሱን ኤክስፒሪየንስ ስለሌለኝ አላውቅም፣ ግን ምን ችግር አለው ታዲያ? ችግሩ መጥባቱ አይሶ መጥባቱ ብዙ አይነት መጥባት አለ። እሱንም ልክ ነሽ እኮ እኔ ችግር አለው እኮ አይደለም፣ ግን ምንድነው ሲጠባ የነበረው ነው። 4 አመት እንዴት ጦቷ ላይ ወተት እንዴት ኖረ ነው ጥያቄው። ኦኬ 4 አመት መጥባቱ ነው ችግሩ ወይስ አምላክ እንዴት ጠባ ነው? አንደኛ ነገር መጥባቱ፣ ሁለተኛ ደግሞ 4 አመት መመጥመጡ፣ ሲቀጥል ደግሞ በ4 አመት ሙሉ ጦቷ እንዴት ወተት ኖሮ ነው። ተአምር ነው 4 አመት ጦቷ ወተት ካለው። የምን ተአምር? እግዚአብሔር እንዳይራብ ነው። ግን እኔ ግን የሰው ልጅ አይምሮ እንዴት ነው የሚቀበለው? እያደረገ እንደ ሬዛ ምን ማለት ነው? እየጠባ ምናምን አምላክ ነው ፈጣሪ ነው ምናምን ምን ማለት ነው? ግን ሰው ግን እንዴት አይከብደውም? እኔ ግራ የሚገባኝ እኮ ይሄ ነው። ምን ማለት ነው? ከነ ጥርሱ ማለት ነው። ቀን እየፋቀ እየዋለ ምናምን ነገር ጥርሱን እየፋቀ ይውላል። ከዛ ማታ ይገባና አውጪው ምናምን ብሎ ወተቱን ግጥም ያደርጋል ማለት ነው እየጠባ። ምን ማለት ነው? ሰው ግን እንዴት አይከብደው? ሰው እንዴት አይሸማቀቅም ነው? ሰው እንዴት አይከብደው? እኔ ግራ ይገባኛል እኮ ምን ማለት ነው? ሰው እንዴት አይሸማቀቅም ነው? ሰው እንዴት አይከብደው? እኔ ግራ ይገባኛል። ቀጥል እስኪ። ራሱ የሰራውን ጦት ይጠባለው ያለ ነው ኮሜንቶች። ቀጥል። አሁን የገባው ቀጥል እስኪ። አይ ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጼ ይመልስብኛል። ሜቢ ወረደና ፒክ አድርጉኝ ዋንስ ኢንሻአላህ። ታኔ እድል የለኝም። አውሩ እስኪ አንዴ አውሩ፣ አስገቡትና አውሩ። እኔ አሉ የሆነ ነገር እየተጻጻፉ ነው። አውሩ። ኑር ያለ ኑረት አዎ አለሁኝ። እያስገባሁት ነበር። ኦኬ ገብቷል። የሆነ ሀሳብ አለው መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንትን ነው አባቢ በብዛት በኦሮምኛ በኩል እና አባጫሊ ጋር ምናምን እና አቡሙአዝ ጋር የሚሰራ ዲኑ ንጽጽር ላይ ማለት ነው። ጎበዝ ወንድማችን ነው ባይዘው እኔ ለማለት የምፈልገው ነገር ቢኖር ሙስሊሞችን እምብሎ ነገር ቢኖር ሞር እስልምናን እንማር ነው። የናውሌጅ ኦሽን ነው እስልምና ማለት it is too wide በምድር ላይ እስካለ ላይፍ ታይም ተምረ የምትጨርሰው ነገር አይደለም። በዛ ላይ እንድበረቱ መልእክቴን ማስተላለፍ ፈልጋለሁ ለክርስቲያን ወገኖቻችን። አንድ መልእክት አለኝ ለነሱ። እሱ ምንድነው?
እናንተን ኢንኮሬጅ የማደርጋችሁ ባይብልን እንድታነቡ ነው። ለምን እኔን ያሰለመኝ እኔ የተወለድኩበት ማህበረሰብ ስለ እስልምና ያለው መጥፎ አመለካከትም እንዳለ ሆኖ ሁለተኛው የኔ ሪዝን ለመስለም ባይብል ነበረ። I was a key reader of the Bible። በጣም አነብ ነበር ባይብልን። ወደ እስልምና እንድመጣ አድርጎኛል ባይብል itself ማለት ነው። ሶ ባይብልን አንብቡ፣ ከዛ ጠይቁ እስቲ ከባይብል። እኔ ብዙ ጊዜ አማርኛ ሜቢ ላይገባችሁ ይችላል። ፐርፌክት አይደለም ለማለት ፈልጌ ነው። የሰው ልጅ ፐርፌክትም የለም። ሞር አንብቡ። እዚህ ጋር የምነሱ ጥያቄዎችን ኖርማሊ እስቲ ራሳችሁ ደግሞ ወደ ቤት ስትመለሱ ራሳችሁን ጠይቁ። ፍራንክሊ ስፒኪንግ እዚህ ጋር መጥቶ ሰው ገብቶ ተመልሶ ሰላማዊ እንቅልፍ ተኝቶ ያድራል ብዬ እኔ አላስብም ፐርሰናሊ። ለምን አእምሮአችን ያውቃል ነገሮችን ባላንስ የማድረግ ማለት ነው። ያ በኔቸር የተሰጠን ጊፍት ስለሆነ ማለት ነው። ስለዚህ ሞር አንብቡ። እውነት የአምላክ ካራክተር ነው ወይ? እዚህ ጋር የምነሱ እኔ ከዛሬ 10 ዓመት በፊት እኔ ቸርች ውስጥ ጠይቅ ነበረ፣ እገለልም ነበረ፣ አላመንክም እባል ነበር። እኔ ቤተሰቦቼ ከሚከተሉ ሃይማኖት ወጥቼ ነው ፕሮቴስታንትን ስከተል ነበረው። ከፋሚሊ ፕሬዠር ነበረብኝ፣ ቸርች ውስጥ ፕሬዠር ነበረብኝ። ያን ሁሉ ጫና ተሸክሜ ነበረ ቸርች ስመላለስ የነበረው። ኦኬ ሶ በደንብ አንብቡ እስቲ። የአምላክና የሰውን እንትን መለየት ለሰው ልጅ አይከብደውም። ለምን? በጣም የሚለያየን ነገር ስላለው ማለት ነው። ሶ በዚሁ አጋጣሚ ፒክ ስላደረጋችሁኝ ቴንኪው አመሰግናለሁ። ለባቬል አንድ መልእክት አለኝ። ይህንን እውነታ እያወቅህ ብዙ ነገር አይዲንግ አንደርስታንድ አድርገሃል። ከዚህ ዓለም ላይ ብትነሳ አላህ አያደርግብህ። ዊ ዶንት ኖ ዴስቲኔሽናችንን ማንንም አናውቅም፣ አላህ ነው የሚያውቀው። ዲስ ኦል አንደርስታንድ አድርገህ ከዚህ ዓለም ላይ እንዲህ አላህ አይ ዶንት ኖ ምሎ ነገር አይ ዶንት ኖ ብቻ ጀስት አላህ የሚወደውን ነገር ላንተ ይስጥ። እኔ ብዙ ጊዜ አዳምጣለሁ ሰማለሁ እየመጣውና ወደ ላይ ወጥቼ እንዲህ የመናገር ቻንስ አላገኘሁም። እስልምና ማን ሜድ አይደለም፣ የሰው ፊሎሶፊ አይደለም፣ በሰው ስም የተሰየመ ሃይማኖት አይደለም። ይሄንን አንደርስታንድ አድርገሃል አንተ ሞር አንብበህ ደርሰበታል ብዬ አስባለሁ። እና በርታ። ውስጥ ወይም ደግሞ አንደርስታንድ ወደ ያደረግከው እውነት ለመሄድም ሜቢ ዲሳይድ እንድታደርግ አላህ አቋም ይስጥ። ገባ? እና በርታ ለማለት ፈልጋለሁ። አንተም ብቻ አይደለም ሁላችሁም እዚህ ጋር እያዳመጣችሁ ክርስቲያን ወገኖቻችን ሞር አንብቡ። እዚህ ጋር መጥቶ ብዙ ጊዜ ሰው ምጮው ጀስት ለአፕሪሺዬሽን አይደለም ከሪያ ወይም ደግሞ ከእዩኝ አይነት ነገር ተጠበቁ ብሏል። በጣም ተጠንቀቁ ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ወደ እስልምና ወደ ቀጥታ መንገድ በአንተ ምክንያት መምጣት it is better for you than red camel ነው ያሉ ረሱል ሰለላሁ ዐለይሂ ወሰለም። ቀይ ግመል ማለት በዛ ታይም የዛሬ መርሴዲስ ማለት ነው፣ አለ መባል ንብረት ማለት ነው። ኦኬ ለአንድ ሰው ለጋይዳንስ ሪዝን መሆን this much value አለው ማለት ነው። በሌላም ቦታ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ከዚች ዓለምና እቺ ዓለም ከያዘችው ነገር ሁሉ በላይ ነው ለአንድ ሰው ሂዳያ ምክንያት መሆን ማለት ነው። ሶ በሌላም ቦታ ሰደቀቱል ጃሪያ ነው ወይም ደግሞ ኮንቲኒዩዋል ቻሪቲ። ያ ሰው
ሶላት ሲሰግድ፣ ጾም ሲጾም፣ ፋስት ሲያደርግ፣ ዘካ ኤቭሪቲንግ ሲያደርግ ላንተም ይሄዳል ያ ነገር ከዛ ሰው ሳይቀነስ ማለት ነው። ስለዚህ ይህንን አዌርነስ አይምሮ ውስጥ ይዞ ነው ለሪያ ለአንዳንድ ነገር አይደለም። ስለዚህ ማንኛውም ሰው ወደ እስልምና መጣ ማለት በእስልምና ላይ አንድ ነገር የሚጨምር ነገር የለውም። ይህንን በአእምሮ መያዝ አለበት ሰው። አላህ ሱብሓነሁ ወተዓላ በሐዲስ ቁድሲ ውስጥ ብሏል፣ ሁሉም የሰው ልጅ እንደ መላኢካ ሆኖ የሚገዛኝ ቢሆን ወይም ደግሞ አትሞስት ፒውር ሆኖ ማለት ነው ፒውር ሄርት አንድም ለአላህ ሱብሓነሁ ወተዓላ የሚጨምር ነገር የለውም የሰው ልጅ ማለት ነው። አት ዘ ሴም ታይም በዚህ ምድር ላይ ያለው ሁሉ እኩይ ወይም ደግሞ መጥፎ ቢሆን ከአላህ የሚቀንስ ነገር የለም። ዩ አድ ነቲንግ ዩ ዲክሪዝ ነቲንግ። ግን ራሱን ነው የምጠቅመው ራሱን ነው የምጎዳው ሰው። አላህ ነው። ሂ ኢዝ ሐዩል ቀዩም፣ ሂ ኢዝ አልመሊክ፣ ሂ ኢዝ አ ኪንግ፣ ሂ ኢዝ ዘ ፈርስት ዊዝ ኖ ቢጊኒንግ፣ ሂ ኢዝ ዘ ላስት ዊዝ ኖ ኤንዲንግ። የመጀመሪያ ነው ማነሻው ይሄ ነው የማይባል፣ የመጨረሻ ነው ወይኑ ፍጻሜው ይሄ ነው የማይባል ማለት ነው። ኦኬ የጋድን ኮንሰፕት ራሱ አንደርስታንድ የምናደርግ ጀስት ኢትስ ኖት ፌር ለዛ ማለት ይቻላል። ገባችሁ? አልፋና ኦሜጋ ብንል አይገልጸውም፣ ፈጣሪን አይገልጸውም። ለምን አልፋ ጀስት ዩ ካን ቴክ ኢት አስ አ ሌተር ዘ ፈርስት ሌተር ዋት ኢዝ ዳት ኤ ኤንድ ዜድ ኢኒሻልና ፋይናል አለው ማለት ነው። ዳትስ ኖት ጋድ እንደዛ ብለን መግለጽ አንችልም። ሶ ሞር ከዚህ በላይ ታይም አልወስድም። ባቤል በርታ፣ አላህ ይምራ፣ ወደ ተፈጠርክበት ሁላችንም ወደ ተፈጠርንበት መንገድ አላህ ይመልስ። ብቻ እንደዚህ ያለ ሜቢ ያልተስተካከለ ነገር ሊኖር ይችላል። this worldly life is full of challenge and temptation። ለዚህ ደግሞ ነቢያቶች ራሱ ሁሉ ኤክስትሪም ሃርሽ የሆኑ ላይፍ ታይም ነው ያሳለፉትና ሜቢ ዩ ሜይ ፌስ ቻሌንጅ። አላህ ነገሮችን ሁሉ ያስተካክልልህ ለአንተ ብቻ ሳይሆን ሞር እኔ ከአንተ በፊት እኔ ለወንድም ለእህቶቼ ነው የነሱ ሪስፖንሲቢሊቲ ነው ያለብኝ። ሁላችሁም እዚህ ያላችሁ ዱዓ አድርጉልኝ። ያ አዩሀ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة ነው ያለው አላህ ሱብሓነሁ ወተዓላ። or you believe save yourself and your family from the torment of fire. First yourself then your family. so የኔ ፋሚሊ ውስጥ ነው ያላችሁ ሁላችሁ ማለት ነው። ክርስቲያን ወገኖች አላህ ይምራችሁ። ሞር አንብቡ፣ በአላህ ይሁንባችሁ። አደራ ነው የምላችሁ፣ አንብቡ። እኔ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የተፈጠርኩት እውነት ላይ ነው ያለሁትም እውነት ላይ ነው ብዬ ነው የማስበው። አመሰግናለሁ። ግን መጽሐፍ ቅዱስን በማንበብ ነው መጽሐፍ ቅዱስን ነው እንድሰልም ያደረገኝ ብለሃልና የትኛውን መጽሐፍ ቅዱስ ነው እንድሰልም ያደረገህ? ማለት ከመጽሐፍ ቅዱስ እንድሰልም ያደረገህ ጥቅሱ የትኛው ጥቅስ ነው? እንትን አድርገህ ከምንም በላይ የኔ ተርኒንግ ፖይንት ጎስፔል ኦፍ ጆን ነበረ። ሌላው እንዳለ ሆኖ ማለት ነው። እኔ አሁን ትንቢተ ኢሳይያስን ብንወስድ እንዳለ አብዛኛው ማጆሪቲው ባይብል ሞኖቴዝምን ይሰብካል። ገባ እና አሁን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱ ራሱ እግዚአብሔር ዘንድ ነበረ፣ ይህም ከመጀመሪያው ጀምሮ እግዚአብሔር ጋር ነበረ የምለው በጭራ እኔ ሁሌ አነሳ ነበረ። ስቲል ይህንን የምመልስልኝ ሰው ላገኝ አልቻልኩም። ይህንን አስመልክቶ ብዙ ጊዜ እኔ ባይብል ውስጥ አንብቤ ያገኘው እኔ ስለ አምላክ አንድነት ዩኒክነስ እንጂ ትሪኒቲ ዊዝን አ ዴይ ዴቨሎፕ የተደረገ ኮንሰፕት ነው። ናይሲያ እና ኮንስታንቲኒያ ኮንፈረንስ አለ። ስለዚህ እነዚህን ይህንን ፋብሪኬት ያደረጉት በፊት የነበሩትን በኢየሱስ ቲቺንግ ሲያምኑ የነበሩትን ያሳድዷቸው ነበረ።
እስከዛሬ አሉ። ኢቢዮናይትስ የሚባሉ አሉ። አሁን የአሪዮስ የሚባል እንትን ነበረ። በጂሰስ ቲቺንግ የሚቀበል ሰው ነበረ። የሱን ተማሪዎች እንዳለ ነው የጨፈጨፏቸው። የሱን ቡኮችን ማቃጠሉት በዛ ታይም ማለት ነው። ሶ የኔ ተርኒንግ ፖይንት ሞር እኔ ኢየሱስን አምላክ ለማድረግ ብዙ ጊዜ አሁን ላይ የምጠቀሙት ቨርስ ነው። ዮሐንስ 1 በመጀመሪያ ቃል ነበረ ከምለው ይልቅ የምን ቃል ነው የነበረው? ኦኬ በመጀመሪያ እግዚአብሔር ነበረ። ኦኬ እሺ፣ በመጀመሪያ ቃል ነበረ፣ ቃሉም እግዚአብሔር ዘንድ ነበረ። two things ሁለት ነገር። ራሱ እግዚአብሔር ነበረ፣ እግዚአብሔር ሆነ። ኦኬ ኦኬ። ይሄ እግዚአብሔር ስጋ ሆኖ ሲመጣ ሌላ እግዚአብሔር ቀርቶ ነበረ በሰማይ? ይህንንም የምመልስልኝ ካለ ይሁን፣ አሁንም መስማት ፈልጋለሁ። ኢየሱስ ቃል እንደሆነ አታምንም? ኢየሱስ ቃል አይደለም። ኢየሱስ ቃል አይደለም፣ ቃል ነው እንጂ። ኢየሱስ ወርድ ሳይሆን ወርድ ነው ያስገኘው። እሱ ምንድነው? ቢ ኤኒቲስ አላህ ያሻውን ነገር ለመፍጠር ሁን ይለዋል፣ ይሆናል። አይደለም ኢየሱስን እንደ ያለ አባት መፍጠር ደስ ሜቢ ሚራክል ነው። ከዚህ በላይ እኮ ምገርም አለ እኮ። እናትና አባት የሌለው እኮ አለ። ኢየሱስ ወርድ ሳይሆን ወርድ ነው የፈጠረው። የማን? የአላህ ቃል ነው፣ የፈጣሪ ቃል ነው የፈጠረው። ኦኬ እሺ፣ ቃሉ እግዚአብሔር ሆኖ ሲመጣ እግዚአብሔር ነበረ ወይ ነው? ሌላ እግዚአብሔር። ቃሉ እግዚአብሔር ሆነ። ኦኬ፣ ቃሉም ስጋ ለብሶ መጣ አይደል? የዛን የቀረ እግዚአብሔር አለ ሌላ? ሲጀመር እዛ ጋር ስትመጣ የተምታታ አመለካከት ስላለ ከባድ ነው። ምንም እንትን የለውም። ራሱ የቀረ እግዚአብሔርማ አለ። እግዚአብሔር አብ ነው። ኢየሱስ ወልድ አብ አይደለም የሚባለው? ልጁ እንጂ እሱ አይደለም። የተሰቀለውም እሱ እንጂ አብ አይደለም። ሲያዝዝ የነበረውም አብ እንጂ ልጅ አይደለም። ሲታዘዝ የነበረው ደግሞ ልጅ እንጂ አብ አይደለም። ያው የሞተውም የተሰቀለውም ልጅ ነው። ያስነሳውም እንዲሰቀል የፈረደበትም ልጁን የላከውም ልጁን መስዋዕት ያደረገውም ደግሞ አብ ነው። እንደዚህ ብሎ ነው ሁሉም ሰው የሚያምነው። ስለዚህ ሁለት ናቸው ተብሎ ሲባል እኔ መጨረሻ ላይ ነው የሚበላሽበት ሰው። ግን ክርስትና ውሸት የሚሆነው በስላሴ ነው ብለህ ታምናለህ? የክርስትና ውሸትነቱ ስላሴ ነው ብለህ ታምናለህ በአንተ? አይ ስላሴ ብቻ አይደለም፣ ክርስትና የሚባል ሃይማኖት ራሱ የለም። ለምን? ምክንያቱም ክርስቲያኒቲ ምሎ ራሱ ከክርስቶስ ኔም ነው ድራይቭ የተደረገው። ሜቢ የኔ አማርኛ ይገባችኋል? ሁለተኛ ቋንቋ ነው። ግልጽ አማርኛ ነው። ግድ የለም። የአዲስ አበባ ዩኒቨርሲቲ ግልጽ ነው። ኦኬ፣ በጣም ጥሩ። ስለዚህ ክርስቲያኒቲ ምሎ ራሱ ከክራይስት ነው የጀመረው። ለምን? ክራይስት ኢንግሪክ ወርድ ክርስቶስ ማለት አኖይንትድ ማለት ነው። ከዛ በፊትስ ክርስትና ነበረ? አብርሃም ምን ነበረ ተብሎ ቢጠየቅ ሰው ምንድነው መልሰው? እሺ በአንድ ፈጣሪ ያምን ነበር። ያ እምነቱ ጽድቅ ሆኖ ተቆጠረለት አይደል? በማን ነው የሚያምነው? በአንድ አምላክ ነው የሚያምነው። በአንድ አምላክ ማመን ደግሞ ለአንድ አምላክ መታዘዝ ማለት ደግሞ እስላም ማለት ነው። ቁርአን ላይ አላህ Subhanahu Wa Ta'ala ምን አለው? ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين. Ibrahim was neither a Jew nor a Christian. He was the one who inclined toward the truth. That means the one who believed in one God, monotheism. He was a Muslim. He was not among the polytheists. He was not among the mushrikun. ከአጋሪዎችም አልነበረም ነው ሙሉ አላህ።
ኦኬ ስለዚህ from the scratch ክርስቲያኒቲ ምሎ ራሱ ክርስትና ሃይማኖት ሊሆን አይችልም በሆነም ከክራይስት በኋላ ኔም የተደረገ ሪሊጅን ነው እንደዛ ሊሆን ይችላል ለምን ማን ክርስቲያኒቲ ምሎን ኔም የሰጠ ራሱ ኖርማሊ አንጾኪያ ላይ ተብሏል እነዛም ተማሪዎች ናቸው እንደዛ ተብሎ ይጠሩት ስለዚህ ክርስትና ስላሴም ሆነ አንድ አምላክም ራሱ ክርስትና ውስጥ ቢመለክ ክርስትና ትክክል አይደለም ነው ያንተ እሺ እንትን ዲዮ ሰላም ብያለሁ ምናልባት እንደምን አደራችሁ እንደምን ዋላችሁ ዚያር መስገን እውነት ነው ኦኬ እንትን እንዲያደርግ ብዬ ነው ሰላም ይሰማል ሰላም ነው አዎ ይሰማል ፕሮቴስታንት ነህ አዎ ትግራይ ውስጥ ፕሮቴስታንት አለ እንዴ አንተ ትግሬ ነህ አሳቀኝ ማለት አለ ይመቻል ትግርኛ ፕሮቴስታንትነት እንዲሰበክበት ይመቻል ትግርኛ ቋንቋ እንዴ አዎ ይመቻል ነገር ግን እኔ ስለምንሳወራ በትግርኛ አይደለም በአማርኛ ምክንያቱም የአማርኛ ትርጉምና የትግርኛ ትርጉም ትንሽ ይለያያል ለዛ ማለት ይለያያል ማለት አዎ ከትርጉም አማርኛ መጽሐፍ ቅዱስና ትግርኛ መጽሐፍ ቅዱስ ላይ ስታየው ትንሽ ልዩነት አለው ልዩነት አለው እሺ እና የትኛው የትርጉም ልዩነት ማለት ነው ገባኝ ትክክለኛው የትኛው ነው እኔ ትክክለኛው በሚረዳኝ መንገድ ለወስደው ይችላል ምክንያቱም አለ አይደል የኛው ቋንቋዎች ትግርኛና አማርኛ እነሱን የሚያስታርቅ ሌላ የባዕድ ቋንቋ ለማረጋጋጫነት ወስዳለሁ ለምሳሌ እንግሊዘኛ ወስድና አማርኛውና ትግርኛውን ትንሽ ያየውና ወደ እንግሊዘኛው የተቀራረበ ወይም ወደ ግሪኩ የተቀራረበ ሳይ እዛ አብልጬ ወስዳለሁ ማለት ነው የተቀራረበ ሳይሆን አንዳንዴ ፍቺ የለው ቃላቱም አሉ አንዳንድ ቃላቶች በእኛ በአማርኛም አንተ በምትለው በትግርኛም በፈልግ ማታገኝ እንትኖች አሉ ቃላቶች አሉ እና ሌላ ቋንቋ ልትጠቀም ትችላለህ ግን አንድ ትግሬ ፓስተር አለ የለም እኮ አሁን ታወራው እኮ ሃይማኖት ከብሔር ጋር ያጋጨው እኮ አላጋጨውም አለ ወይ ነው ጥያቄ እኮ ነው አይቲ ስለማላውቅ እኮ ነው እኮ የትግራይ ተወላጅ ፓስተሮች አሉ ወይ ነው እኮ ጥያቄ አሉ የትግራይ ሳይን ትግርኛ ተናጋሪዎችም ሁሉም ያጣቃላል አለ ጋምቤላ ሳለ አይደለ በቋንቋው እምነት የሚሰጥ እናታከም እኮ ጋምቤላ ስለማውቅ እኮ ነው የትግራይ ተወላጆች ፓስተሮች አሉ ወይ የምጠይቀው እኮ ለዛ እኮ እስካሁን የትግራይ ነው ያላየው ማለት ነው አላየሁም እኔ ኦኬ እሺ ኢየሱስ ሰማይና ምድርን የፈጠረ አምላክ ነው አሁን እኔ ልናገር በጻፍኩት ኮሜንት ላይ አንብበህ ያስገባኝ መስሎኝ ነው የኔ ፊልድ እሱ አይደለም በርግጥ አሁን የለጠፍከው መልእክት ልክ እዚህ አሁን ስክሪኑን ጋር ያለው እንጃ አንብቤው ማለት ነው የት ነው ያመጣው አላውቅም እሱ አንድ ነገር ሁለተኛ ደግሞ እስኪ ቀጥልበት ድንግል ማርያም እስኪ ሀሳብ ስጥበት በዚህ ጉዳይ ድንግል ማርያም እኔ ነኝ ማማልድህ እያለች ነው እና ቀጥል ኦኬ እኔ አላምንበትም አንድ ነገር ልንገራችሁ ሁሉም መጽሐፍ ቅዱስን የምታውቅ ከሆነ ወይም በቁርአን ላይ የቁርአንም አላውቅም ግን መልእክተኛ ወንጌል የሚናገር የሚሰብካለ ትንቢት የሚናገርም አለ ነብይ ማለት ነው ገብቷል እና
ልክ ደቀ መዛሙርቶች ፊልዳቸው እንደሚለያይ የኔ ፊልድ ደግሞ ይለያል። የኔ ፊልድ ወንጌል መስበክ አይደለም። አንድ ነገር የኔ ፊልድ እውነታውን የእግዚአብሔር ምድርና የእግዚአብሔር ሕዝብ ርስት ለመናገር ነው። ይሄ የኔ ፊልድ ነው። ወንጌል ሌሎች ይመለከታቸዋል። ይቅርታ አድርጉልኝ። ይሄ አሁን የጻፍኩት ስክሪን ጋር እኔ አልቀበለውም፣ አላምንበትም። ግን መጽሐፍ ቅዱስን አምናለሁ። ከመጽሐፍ ቅዱስ ውጭ የተጻፈ አላምንም። እኔ ልናገር ኮመንት ስጽፍ አንብበህ ያስገባህ መስሎኝ ነው። ምክንያቱም መጽሐፍ ቅዱስ የተበረዛለ አሁን እስራኤል የምትባለው ጨምራ የጻፈችበት ነገር አለ ብዙ ወጥቷል። እና እሱን ለመናገር ነው ፈልጌ ከማስረጃው ጋር ማለት ነው፣ ሌላ አይደለም። ስለዚህ በመጽሐፍ ቅዱስ አታምንም አንተ? አይደለም። አዎ የተበረዙት ነገሮች አሉ። በመጽሐፍ ቅዱስ አምናለሁ፣ ሐሳቡን አምነዋለሁ የተጻፈው። ነገር ግን ሀገሮች ኦሪጂናል የመጽሐፍ ቅዱስ ሀገሮች እያወጡ በሌላ ሀገር የተኩትና አለ ቀይ ባህር እስራኤላውያን ተሻገሩ የሚለው ነገር አልቀበለውም። ምክንያቱም ኦኬ መጽሐፍ ቅዱስ ውስጥ ማለት የማትቀበላቸው ቃላቶች አሉ፣ መልእክቶች አሉ መጽሐፍ ቅዱስ ውስጥ። ነገር ስለዚህ መጽሐፍ ቅዱስ ተበረዘ ብለህ ነው የምታምነው? መጽሐፍ ቅዱስ የተጨመሩ ቃላቶች አሉ። ራዕይ ዮሐንስ እንኳን ይናገራሉ። ገብቷል? እንደሚጨምሩበት ይናገራል በግልጽ የሰው ልጅ እንደሚጨምርበት ማለት ነው። በምንድን ነው የምትመራው አንተ? ማለት በምትመራው በምንድን ነው የምትመራው? መጽሐፍ ቅዱስን ተበረዘ ብለህ የምታምን ከሆነ መጽሐፍ ቅዱስ ደግሞ ካልተመራበት በምንድን ነው የምትመራው? አሁን ካልገባህም ንግግር መጽሐፍ ቅዱስ ተበርዟል ያልኩህ እኮ ሐሳቡን አይደለም፣ የእግዚአብሔር ሐሳብ አይደለም። አሁን ለምሳሌ አልኩህ ገባኝ እኮ የሰዎችን ንግግር ገብቶበታል እያልኩ እኮ ነው አይደለ? የገባበት እንትን አለ ማለት ነው አይደል? ከሐሳቡ ጋር አይደለም የሰው ንግግር ገብቶበት ያልኩህ። ገባኝ የተጨመረ ነገር አለው ማለት ነው። ስለዚህ ለይተህ ታውቀዋለህ አንተ? አውቀዋለሁ። እሺ ንገረን፣ የቱና የቱ ያለ ነው የተበረዘው? እሺ እነግራቸዋለሁ። በመጀመሪያ ያዙ በማስረጃው ነው ማሳያችሁ። ለዛው በመጀመሪያ 5 ሀገራት አሉ፣ 6ም አሉ። አንደኛ ሶሪያ፣ ፍልስጤም፣ ጆርዳን፣ ሊባኖን፣ ግብጽ እና ኢትዮጵያ። እነዚህ ሀገራት በመጽሐፍ ቅዱስ ኖ ኤክሲስት። እነዚህ 6 ሀገራት ትክክለኞች በመጽሐፍ ቅዱስ የተጻፉ ሀገሮች አንስተው በእነሱ ምትክ የተጻፉ ሀገሮች ናቸው። እነዚህ በፍጹም ከመጽሐፍ ቅዱስ ኦሪጂናል መጽሐፍ ቅዱስ የሉም። አንድ ስለዚህ ይህን ነገር ከተናገርኩ እነዚህ 6 ሀገራት ግብጽ የምትለውን የእስራኤል ልጆች እግዚአብሔር ቀይን ባህር አሻገረ የሚለው አልስማማበትም። ይሄ ውሸት ነው። የአሁኗ እስራኤል ሀገር ለሷ ውሸትን ለማማቻቸት ብላ የኦሪጂናል የመጽሐፍ ቅዱስ ሀገሮችን አንስታ የዓለም ሕዝብ ለማጭበርበር ብላ የራሷ ጎረቤት ሀገራት የተካቸለች። ገብቷል? ይህ ኢማጂን አስቡትማ እናንተ። ማንም ሰው ሪከርድም ያደርገው እውነት ነው የምናገረው። ኢማጂን አስቡት። ከጥንት ጀምሮ እኛ እስካለንበት ድረስ ስቲል ነው ይሄ ትውልድ ማለት ነው የምናውቃቸው ሀገሮች እነዚህ ብቻ ናቸው። ነገር ግን በመጽሐፍ ቅዱስ ከ1000 በላይ ሀገሮች ተጽፈዋል። ለምሳሌ ከግብጽ ከሶሪያ ይልቅ ኢራቅ በታሪክ ስታነበው በጣም እድሜ የረዘመ ነው ከሶሪያ ማለት ነው የኢራቅ እድሜ። ኢራንም እንደዛው በእድሜ ማለት ነው። ይሄ ብቻ አይደለም። እኔ ከመጽሐፍ ቅዱስም የሚጋጭ ነገሮች አነብላቸዋለሁ ብዙ ስለነዚህ ሀገሮች፣ ምክንያቱም የራሳቸው የጻፉት መሆናቸው ማረጋገጫ አለኝ። አንዴ ጠብቁኝ። ይቅርታ። አሁን ለምሳሌ
አሁን ለምሳሌ ሶሪያ ዋና ከተማ ደማስቆ ነው። ሁላችንም እናውቀው ነው አይደል? ሃሎ ቀጥል፣ እየሰማን ነው። ቀጥል እና እየመለሳችሁልኝ። እኛ የምናውቀው ደማስቆ የሶሪያ ዋና ከተማ ነው። አዎ ደማስቆ፣ አዎ ልክ ነህ። በዘመነ ኢየሱስ ክርስቶስ የነበረ ከተማ ነው። ልክ ነህ። ቀጥል። ስለ ክርስቶስ ሳይሆን አሁን መጽሐፍ ቅዱስ ላይ ምን ይላል ይመስልሃል? በመጀመሪያ ደማስቆ ሶሪያ ጦርነት አሁን እኛ ትውልድ የምናውቀው ማርች 11 2011 ነው ጦርነቱ የተጀመረው፣ ደማስቆ የፈረሰችው። ነገር ግን መጽሐፍ ቅዱስ ምን ይላል መሰለህ? አሞጽ 1 ላይ ምዕራፍ 1 ቁጥር 5 ላይ የደማስቆንም መወርወሪያ እሰብራለሁ፣ ተቀማጮንም ከአወሽ ሸለቆ አጠፋለሁ ይላል። የማን? የደማስቆ ማን? ህዝቦች ማለት ተቀማጮች ማለት ህዝቦች ማለት ነው። የደማስቆ ህዝብ አጠፋለሁ ይላል። ከዛ በኋላ ወረድ ብለህ ደግሞ ስታነበው የሶሪያንም ህዝብ ወደ ቂር ይማረካል። አስቡታው። ሰው የሚያስተውል ካለ የደማስቆ ህዝብ አጠፋለሁ እያለ የሶሪያን ህዝብ ይማረካል። የደማስቆ ህዝብ የሶሪያ ህዝብ አይደለም እንዴ? ይሄቶ በትክክል አሁን ነው እንትን ያለኝ ራስ። የኢሳያስ ምዕራፍ 8 ቁጥር 4 ላይ ምን ይላል መሰለህ? ደማስቆ ማርች 11 2011 እንደፈረሰች ሁላችን እናውቃለን። ከዛ ላይ ምን ይላል? ኢሳያስ 8:4 ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆንና የሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወሰዳል። ከዛ ኢሳያስ 7:16 ምን ይላል? ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱን ነገስታት የሶሪያና የኤፍሬም ማለት ነው አገር ባድማ ይሆናሉ። አሁን እዚህ ላይ የሚያወራው መጽሐፍ ቅዱስ ኢሳያስ 7:16 ኢየሱስ ክርስቶስ ክፉንና መጥላትን ከተወለደ በኋላ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈረሱ ሀገሮች ናቸው እነዚህ ደማስቆና የሶሪያና የኤፍሬም ነገስታት ማለት ነው። ደማስቆ የዋና ከተማ የሶሪያ ነች፣ ሁላችንም እናውቀው። ስለዚህ መጽሐፍ ቅዱስ ከጥንት ነው ደማስቆ የፈረሰችው የሚነግረን። ግን አሁን እኛ ያየነው ደማስቆ ደግሞ ማርች 11 2011 ነው የተመታችው። በዛ ላይ ስንሄድ ደግሞ ግብፅ፣ መጽሐፍ ቅዱስ ግብፅ ላይ እንዴት እንደሚምታታ አሁን ደግሞ ነግራቸዋለሁ። ግብፅ ዘፍጥረት 15 ቁጥር 13 ምን ይላል? እግዚአብሔር አብርሃምን አለው ዘርህ ለእርሱ ባልሆነች፣ አስተውሉ፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ፣ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ለማን? ለእስራኤል ልጆች። እነማን? ግብፃውያን ማለት ናቸው። ዘርህ ለእርሱ ባልሆነች ምድር፣ መጀመሪያ እግዚአብሔር ለአብርሃም ሲነግረው ዘርህ ለእርሱ ባልሆነች ምድር ማነች? ግብፅ። ከዛ ዘፍጥረት 15:18 ወረድ ብሎ ደግሞ በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህች ምድር ለዘር ሰጥቻለሁ አለ። ተመልከቱ እዚህ 15:13 ምን አለ? ለዘርህ ለእርሱ ባልሆነች ምድር አለ። ተመልሶ ደግሞ ዘፍጥረት 15:18 ምን ይላል? ከግብፅ ወንዝ ጀምሮ አለ። የሚምታታ ነገር ነው። ሁለተኛ ደግሞ የመሬት ወረራ መሆኑን የምታውቀው እግዚአብሔር ዘፍጥረት 15:18 ላይ ከግብፅ ወንዝ ጀምሮ ብሎ እንደነገረው ቃል እንደገባለት ምን ይላል? ኢያሱ 1:14 ደግሞ ምን ይለዋል? እንደገና ሌላ ቃል ኪዳን ነው። ይሄ ደግሞ ያ ከግብፅ ወንዝ ጀምሮ ነው። ከዚህ ደግሞ ከምድረ በዳው ከዚህም ከሊባኖስ፣ ኢያሱ ምዕራፍ 1 ቁጥር 4 ለምትፈልጉት ማለት ነው አረጋግጡ። ከምድረ በዳው ከዚህም ከሊባኖስ፣ አሁን ግብፅ ከዚህ ወጣለች። ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ። መጀመሪያ ከግብፅ ነበር ዘፍጥረት 15 ሊባኖስ አለ። ቀጥል ዘጸአት 23:13 ደግሞ ምን ይለዋል? ደንበርህን
ወደ ኤርትራ መጣ። ከኤርትራ ባህር እስከ ፍልስጤም ባህር ከምድረ በዳው እስከ ታላቁ ወንዝ ድረስ አደርጋለሁ፣ በምድር የሚኖሩትን በእጃ እሰጣለሁ፣ አሳልፌ እሰጣለሁ። እና አሁን ስታየው እኔ ሳስበው የመሬት ወረራ እንደሆነ እግዚአብሔር ቃል ኪዳን የገባላቸው መልካሚቱ ምድር ከነአን ነው። እኔ አሁን በጂኦግራፊ ሁላችሁ ላሳያችሁ ነኝ ፈቃደኛ ከሆናችሁ። ስለዚህ የማን የመሬት ወረራ ነው እያልከ ነው? እንዲሁ የሰው የዚች ያሁኗ እስራኤል የእስራኤል ወረራ ነው። ስለዚህ መጽሐፍ ቅዱስ ጽፋ የሰጠችን እስራኤል ነች እያልክ ነው? ተጨማሪ አለበት ሐሳቡ ግን ተጨማሪ የመሬት ወረራ በመጽሐፍ ቅዱስ መሰረት ነው እየተስፋፋች ያላችሁ ተስፋፊዋ እስራኤል እያልክ ነው? አይደለም። መጽሐፍ ቅዱስ እግዚአብሔር ቃሉ አይደለም የጻፈው። እዚህ ራሷ አስባል መጀመሪያ እግዚአብሔር ቃል ኪዳን የገባለት እኮ ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ነው። ከዛ በኋላ ደግሞ ኢያሱ 1:14 ምን አለ መሰለ? ግብፅን ተነስታ ምን አለ? ከምድረ በዳው ከዚህም ከሊባኖስ ጀምሮ ግብፅ፣ ሊባኖስ። እዚህ ደግሞ ዘጸአት 23:31 ደንበርህን ከኤርትራ ባህር ማለት አፍሪካ ገባ ማለት ነው። እኮ እያልኩ እኮ ነው። ስለዚህ እስራኤላውያን የመሬት ወረራ የተስፋፊነትን ነው ጽፎ የሰጠውን እያልክ ነው? በቃ አሁንም እኮ የምታደርገው እኮ ፍልስጤም እኮ በእርግጠኝነት ነው የምልህ ፍልስጤም ተመርጦ የሚመታው እኮ አሁን ያቺ ኦሪጂናል እስራኤል ማለት ነው። ኦሪጂናል እስራኤል አቀማመጧ የአሁኗ እስራኤል ደግሞ እዚች የውሸታማ አቀማመጧ ለማሳመን ለህዝቡ ጆርዳን ሪቨር እዚህ አለ ከፍልስጤም ኦሪጂናሉ እስራኤል ደግሞ አለ። እስኪ አሳየን ከከፍታ አሳየን። አሁን መጀመሪያ ማደርገው የዚች ውሸታም መሆኑን ህዝቡ እንዲያቅልኝ ነው። ማንም ሰው ሊቀበለኝ አልቻለም። ከጴንጤዎች ወንድሞቼ ጋር ብሎክ ነው የሚያደርጉኝ፣ አይናገሩም። ችግር የለውም። ቤቱ የሐሳብ ቤት ነው። ገብቷል? ሐሳብህን በነፃነት የምትሰጥበት ቤት ነው። ማንንም ሰው አይነካም። የፈለግከውን በል ክፈተው። ማንንም እንዲነካኝ ሳይሆን ትዕግስት ያስፈልጋል ብዬ ነው። ግድ የለም ና ተርትረው። ትልቅ አድርገኝ ይታያቸው። እሺ ተርትረው እንካ ተረትረዋለሁ። ዋይ ትላለህ። ቀጥል፣ ግድ የለም። ኦኬ ወንድሞች አሁን እንሄዳለን። አንድ ቆይ ላስተካክል። እዚህ አለ እየፈለክ ነው? አለ። እሺ ችግር የለም። እያስተካከልኩ ነው የሆነ ነገር። ችግር የለውም። አይ ችግር የለውም። ያስፈልጋል ትንሽ። አሁን ተመልከቱ። ኦኬ መጀመሪያ ወዴት ነው የምንሄደው? ወደ እዚች እኔ ነኝ ባይዋ አገር እንሄዳለን፣ እናረጋግጣለን። ይህ የምትመለከቱት ይቅርታ፣ ይህ የምትመለከቱት ሀገር ትዕግስት ያስፈልጋል። በደንብ ላስረዳቸው ነው እንዴት እንደምትፈርስ። ይህች ናት እስራኤል ማለት ከዚህ ይሄ ዮርዳኖስ ይባላል፣ ጆርዳን ሪቨር ይባላል። ይሄ አዩ እሺ እቲ እሺ ትንቢተ ኢሳይያስ 9:6 ልትማሪ ትንቢተ ኢሳይያስ ላይ መካና ያል አንድ አምላክ አንድ ሕፃን እንደሚወለድ እና እሱም አምላክ እንደሆነ ይናገራል አይደል? ትንቢተ ኢሳይያስ ለክርስቶስ ነው ብለህ ነው የምታስበው አይደለም? ትንቢቱ እሺ ሌላ ሕፃን ከሆነ ስሙን ማንነቱን እስኪ ንገረኝ። የሚወለደው ጻሊ ሌላ ከሆነ እስኪ ማን ነው? አንቺ ማን ነው ብለሽ
አሁን የመጣው የሚወለደው ሕፃን አምላክ እንደሆነ እኮ የነገሩ 7 14 እየቆየ ነው እንደሚደርስ። ቆይ ልንገርህ፣ ድምጽ እየቆየ ነው የሚደርሰው ወይስ ይሰማሃል? አሁን ይሰማሃል? ይሰማል አሁን። እሺ እዛ ጋር ምን ይላል መሰለህ? ሕፃን ተወልዶልናል፣ ወአለይኩም ሰላም። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነትን በጫንቃው ላይ ይሆናል አለ። ትንቢት ነው፣ ትንቢት ነው እናንተ የምትሉ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሁን ኢየሱስ ክርስቶስ በአዲስ ኪዳን ላይ የዘላለም አባት ተብሏል። ቆይ እስኪ እኔ እኮ ቅድም ላይ ተምተሽ እኮ አንድ ጎበዝ ተማሪ ጉብዝናውን ከሚያሳይሽና ጎበዝ ነው ብሎ ከሚያግሽ ሴቱ ይሻልሻል እንጂ አሁን አንተ ያመጣኸው ጥቅስ አይ ችግር የለውም። ለዛ አሁን አንተ ያመጣኸው ጥቅስ ለኢየሱስ ነው ብለህ የኢየሱስ አምላክ ተሳየው ብለህ ክርስቶስ አዳምጠኛ። እሺ አንቺ እሱ ሕፃን ማን ነው? እሺ እሱ ኢየሱስ ካልሆነ ሌላ አምላክ ሆነ አንተ ያመጣኸው ለኢየሱስ ነው ብለህ እስኪ ስም የተገለጸ ስም ልንገርህ፣ ትንቢቱ ለኢየሱስ ነው ብለህ ከሆነ የዘላለም አባት ተብሏል። ኢየሱስ አዲስ ኪዳን ላይ ትንቢቱ ሲፈጸም የዘላለም አባት ነው። አዎ ተብሏል። እና እስኪ ኢየሱስ አባት የተባለበትን ማስረጃ ስጠኝ አዲስ ኪዳን ላይ። እሺ አይሽ ለምሳሌ ዮሐንስ ወንጌል አንዳንድ ሂጂልኝ እስኪ እዛ ጋር ኢየሱስ አባት ነው ይላል። ኢየሱስ አባት ነው ይላል። ልመጣልሽ ነው አባት ወደሚለው ልመጣልሽ ነው። እስኪ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? ይላል። አዎ ይላል። እሺ ቁጥር 14 እስኪ ቁጥር 14 ላይ ደግሞ ሆነሽ ቃል ምን ሆነ ይላል? አልቁርአኑ ይወሂዱና አሳማሚት አድርግ ቃል ስለሆነ ይላል። አሁን ነው የጠየቅኩህ። ስለዚህ ያ ቃል ማን ነው ማለት ነው? እግዚአብሔር ነው ማለት ነው። ኧረ ጉድ! እኔ መች ጠየቅኩህ? ኢየሱስ አባት ተብሏል አልከኝ እኮ። ኢየሱስ አባት የተባለበትን ማስረጃ ስጠኝ። እሺ ቆይ አንቺ ማለት እኔ እኮ ኢየሱስ አባት የተባለበት ማስረጃ አለ። እሱን ቆይ ዙራ መጣልሽ ዛሬ ነው ሌላ ጊዜ መጣልሻል። እንዴት ራሴን እንዴት ላድርግ? ጠፋብኝ እኮ እንትኑ ቁጥር 12 ቁጥር 11 ማለት ምዕራፍ 11 ምዕራፍ 12 እንደለ ቆይ አንዴ እዩ። ፕሮፋይልህን ራስህን ነክተህ ከዛ አለ ምዕራፍ 11 ወይ ምዕራፍ 12 ላይ አለ እንትና ቆይ ምዕራፍ 11 ወይ ምዕራፍ ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 11 ወይ ምዕራፍ 12 ላይ ፈልጊ ከሁለት አንዱ። እንደዛ ብሎ ነገር የለም። በቃ እርግጠኛ ስትሆን እና ቶሎ ለመሰለ 11 ወይም 12 ፈልጊው አይባልም። አንተ እርግጠኛ ያልሆንክበትን ጥቅስ እንዴት በቃ ኢየሱስ አባት አልተባለም። እሺ አልተባለም መጽሐፍ ቅዱስ ላይ አንተ አመጣለህ ካልክ ሌላ ጊዜ ታመጣለህ። አሁን እሺ ድንቅ መካርስ ተብሏል። ለምን መሰለህ እዛ ጋር ትንቢተ ኢሳይያስ ስሙም ማለት ትንቢተ ኢሳይያስ ላይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሏልና ተብሎ ይጠራል። አሁን ይሄ ትንቢት ለኢየሱስ ነው ካላችሁ አዲስ ኪዳን ላይ መፈጸም አለበት። አዲስ ኪዳን ላይ ሲፈጸም ኢየሱስ የዘላለም አባት ተብሏል። ተፈጽሟል እኮ ተፈጽሟል። እኔ እኮ እያልኩ ያለው ተፈጽሟል። ለምሳሌ ሉቃስ ወንጌል 1:30 እስከ 32 ሄደሽ እንደተፈጸመ ይናገራል። የዘላለም አባት አልተባለ። አሁን የለኝም ማስረጃ አላልክም? የዘላለም አባት ለመሆኑ አይሰማም። የዘላለም አባት ለመሆኑ ማስረጃ የለኝም ብለህ ነበር እኮ አለ። የዘላለም አባት ለመሆኑ አይ የሚወለደው የዘላለም አባት 11 ነው። ምዕራፍ 11 ወይ ምዕራፍ 12 ዮሐንስ ወንጌል ምዕራፍ 11 ምዕራፍ 12 ላይ ሄደሽ ከሁለት አንዱን ማለት ታገኛለሽ። እርግጠኛ አሁን በቃ እሺ ስሙም ድንቅ መካር ተብሏል ኢየሱስ በአዲስ ኪዳን። እሺ አንቺ ቆይ እስቲ ቆይ ዩቲዩብ አንድ ጊዜ ኢየሱስ ከመወለዱ በፊት ባለመኖር ታምኛለሽ ማለት በመኖር? አረ የለም ሲጀመር ጅማሩ ከማርያም ማህፀን። እሺ እኔን አንድ ጊዜ እኔን አድምጪኝ እሺ። እስኪ ትንቢተ ኢሳይያስን ጨርስ። ትንቢተ ኢሳይያስ 58 እስኪ ደስ እውነት እላችኋለሁ አብርሃም ሳይኖር እኔ አለሁ ብሏል አላለም? ትንቢተ ኢሳይያስን ጨርሰህ ነው? ኧረ ጉድ ብሏል አላለም? ትንቢተ ኢሳይያስን ጨርሰህ ነው ወይ? እውነት እላችኋለሁ እና እሱ የተወለደውማ ክርስቶስ እንደሆነ እኔ አምንበታለሁ። ልንገርህ እዚህ ጋር መጀመሪያ ትንቢተ ኢሳይያስን ጨርስና ወደ እዛኛው እንሄዳለን።
ከአብርሃም በፊት የሚለውን እዛ ጋር እንሄዳለን። ትንቢተ ኢሳይያስ ለማን ነው ካልከኝ ሕፃን ተወልዶልናል ነው የሚለው የመጀመሪያው። ሕፃን ተወልዶልናል የተባለው በዘመኑ የተወለደ ልጅ ነበር። እሱን ለማየት ከፈለክ ኢሳይያስ 8:3 ላይ ስትሄድ ምን ይላል መሰለ? እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛ ቸኮለ ብለህ በሰፊው ፊደል ጻፍበት አለ። ከዛ ወደ ነብይቱም ቀረብክ፣ እርሷም ጸነሰች ወንድ ልጅንም ወለደች። ይሄ የተወለደው ልጅ የአካዚያስ ልጅ ነው። እሺ እና ይሄ ስሙ ማን ነው ስትል ተወረድ ብለህ ስታየው 8 ላይ እየጎረፈም ወደ ይሁዳ ይገባል እያጥለቀለቀም ያልፋል እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርህን ስፋት ትሞላለች አላየ። እዚህ ጋር ኢሳይያስ ትንቢት ሲናገር በቃ መልሰሽዋል። ራስ ልንገርህ የተወለደው ልጅ አማኑኤል የተባለው ማን ነው? ክርስቶስ ነው። ትንቢት አራታና አንዳንድ እንጂ ትንቢት የተወለደው ልጅ ነብይ ናት የወለደችው እያልኩ ነው። ማርያም ነብይ ናት እንዴ? ወደ ነብይቱም ቀረብክ፣ እርሷም ጸነሰች ወንድ ልጅንም ወለደች ይላል። ማርያም ነብይ ናት ወይ? ከዛ ያ ነው አዲስ ኪዳን ላይ ማርያም ነብይ ናት? መልስ። ማርያም ነብይ ናት? ይሰማሃል? እዩ መልስ። ማርያም ነብይ ናት? እሺ እሱ የተወለደው በድንግልና ማርያም ናት? ማርያም ነብይ ናት ወይ? ማርያም ነብይ ናት? ማርያም ነብይ አይደለችማ። አይደለችም። እስኪ ምንድነው እዚህ ጋር ደግሞ ህፃኑን ማርያም ነብይ አይደለችም ብለሃል። እዚህ ጋር ደግሞ አማኑኤል የሚባለውን ህፃን የወለደችው ነብይ ናት። ኢሳይያስ 8:3 ላይ ስታየው ወደ ነብይቱም ቀረብኩ፣ እርሷም ጸነሰች ወንድ ልጅንም ወለደች። ወደ ነብይቱም ቀረብኩ አየኸው። ስለዚህ የወለደችው አማኑኤልን የወለደችው ነብይ ናት። አንተ ደግሞ ማርያም ነብይ አይደለችም ካልክ የተወለደው አማኑኤል ሌላ ልጅ ነው ማለት ነው። እሺ ቀጥታ እስኪ ትንቢተ ኤርምያስ ምዕራፍ ከቁጥር እሺ ከክርስቶስ ውጪ ከሱ እኛ መጽሐፍ ቅዱስ ከክርስቶስ ያለ ድንግል ያለ ወንድ ዘር የተወለደ ልጅ አለ ይል አላው በምራቅ የተወለደ ልጅ አለ ያለ ወንድ ዘር መልሽ እንጂ ያለ ወንድ ዘር በምራቅ የተወለደ ልጅ አለው ከኢየሱስ ውጪ አይሰማም። እየነገርኩህ እኮ ነው። እሺ ሰላም እንዴት አደራችሁ ወንድሞች? ቆይ እዩ ይጨርስ እንጂ ማን ነው ስሙ? ኔትወርክ ስለያዘው ብዬ ላግዘው ብዬ ነው። እሺ ይጨርስ። ቆይ አንዴ ይሰማሃል? እዩ ምን ለመጽሐፍ ቅዱስ ላይ ይላል? ኦርቶዶክስ ነህ አይደለም? እሺ መጽሐፍ ቅዱስ ጥቅሱን ሲል ያለ ወንድ ዘር በምራቅ ኦርቶዶክስ ነህ አይደለም? ዝጊኝ ኦርቶዶክስ ነህ አይደለም? እኔ አሁን በመጽሐፍ ቅዱስ ታዲያ መጽሐፍ መታወቅ አለባት። መጀመሪያ እምነትን ተናገር። እንዴት ነው አሁን እሷ መጽሐፍ ፈልግ? ይኸውልህ እዩ በመጽሐፍ ቅዱስ ስማ፣ ይኸውልህ እሷ እንኳን የምትጠይቀህ ኦርቶዶክስ ነው ወይ ብላ እኮ የምትጠይቀህ እኮ ማወቅ ስላለባት መጽሐፍ ቅዱስ ክፈቺ ካልቃት ማወቅ አለባት። ኦርቶዶክስ ነው ፕሮቴስታንት? ይሄን ካላወቀች ለይታ የትኛውን ትክፈትልህ ታዲያ? ፕሮቴስታንት ጎንክ 66 ይከፈትልሃል። ኦርቶዶክስ ደግሞ እኮ 80 ያሉ መጽሐፉ ስለሚለያየ ነው የጠየቀች። መጽሐፍ ልትከፍት ስለሆነ ማለት ነው። እሺ ቀጥል። ኦርቶዶክስ ነው ዩቲ ቀጥይ። ኦርቶዶክስ ከሆንክ ድርሳትና ገድላትን ትቀበላለህ። ድርሳነ ኦራኤል ገጽ 139 ላይ አንድ ሴትና አንድ ሴት ተሳስመው በምራቅ ወለደች ይላል። በምራቅ ተጸንሶ ያ ሕፃን ልጅ ተወለደ ይላል። ሴት ከሴት ማለት ነውና ያን ልጅ የወንድ ዘር ሳይነካት በምራቅ ነው የወለደችው። በሱ ዙሪያ አንብቤ መጥቼ እንወያያለን። በሱ ዙሪያ አንብቤ መጥቼ እንወያያለን። አሁን እያወራን ያለነው ነው አይደለም ስለሚለው በምራቅ ወለደች ነው በቃ። ይሄ እኮ ምን ማንበብ እኮ ያስፈልገው? ትልቁ ላይ አድርገኛው ሳማንዲ። አይ አድምጠኝ። ቆይ አንድ ጊዜ ይቲ ከዚህ በፊት ለራሱ ማለት ነው በክርስትና አንተ እኮ ነው የጠየከኝ። እሺ ቆይ አንድ ጊዜ ዩቲ አድምጪኝ። ከዚህ በፊት ለራሱ አይ ስልሽ አናረጋጥ ማውራስ ላይ ከዚህ በፊት በክርስትና ሃይማኖት እህትና ወንድም መጋባት ይቻላል ማለት ብላችሁ እጀ ከመጽሐፍ ቅዱስ ላይ ደግሞ ሳይሆን ሌላ ነገር ስለሚል ማለት ነው። ትልቁ ላይ አድርገኛው ሳማንዲ መጥተን እንወያይበታለን። አርጌሻለሁ፣ አስፍቼሻለሁ። አይ እኔ ትንሽ በትንሽ ነው የሚታየኝ። እስኪ ፓውዝኝ ይላል። በጣም በሽተኛ ሆኗል ቲክቶክ። ምንም ሊያግባባን አልቻለም። ባይደውይ በጣም በሽተኛ ሆኗል። አሁን እዚህ ጋር ዩቲዩብ ያስፍቻታለሁ፣ ግን ለሷ ደግሞ ጠባቡ ነው የሚታያል።
እንዴት ነው ማሰፋት? እስኪ ደግመህ ራስህን ትልቅ ላይ አድርግና እሺ አሁን በቃ እንደዚህም ሊታይ ይችላል። ተው እስኪ ቆይ አሁን ዙራውን ከተስማማን ከክርስቶስ እዩ አንዴ ጠብቅ። እዩ ቆይ እንጂ እስኪ ላስተካክላት ወይ እንደዚህ ስክፈች። እሺ እንደዚህም ይታያል፣ ችግር የለውም። አንተም ምን አልከኝ መሰለህ? ያለ ወንድ ዘር ከኢየሱስ ውጭ የተወለደ ካለ አሳይኝ አልከኝ። በዚህ መጽሐፍ ላይ ድርሳነ ኦራኤል ገጽ 139 ቁጥር 11 ላይ ስታየው ላንብብልህ ላንብብልህ። አንተ እኮ ነህ ያልከኝ። አንተ ያለ ወንድ ዘር በሚስጥር ነው የሚነበበው። ያነበበው እኮ ነው በሚስጥር ነው የሚነበበው። ቆይ ልንገር ላብራራለህ። ያለ ወንድ ዘር ከኢየሱስ ያይበታለን። አረጉድ ጠይቀኛል። አሁን አንተ ምን አልከኝ? ያለ ወንድ ዘር ከኢየሱስ ውጭ የተወለደ አለ እንደው በዘመንሽ አልከኝ። አዎ የተወለደ አለ ያለ ወንድ ዘር ያመጣሁልህ። ይሄው አለ ላንብብልህ። በቃ በመንገድም ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ሰላምታው ቃላትም ስለምታውቃትም ሴትና ሴቲቱ ማለት ነው ሁለቱም አፍ ለአፍ ተሳሳሙ። አስተግፍረላ መጽሐፉ ስለሚል ነው። ሻፎን ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍገባና አንዷ የጸነሰች ነበረች፣ አንዷ አልጸነሰችም። ከወንድ ሳትገናኝ በዚሁ ብቻ ጸነሰች። አየው፣ ከወንድ ሳትገናኝ በዚሁ ጸነሰች። በዚህ ጊዜ የወር ግዳጇ ቆመና ቀሬት ሆና ወይም ጸንሳ ልጨርሰው አንተ ነህ ያመጣኝ እዚህ ቦታ ላይ። ከዛ በዚሁ ብቻ ጸንስ። በዚህ ጊዜ የወር ግዳጇን ቆመና በቀሬት ሆና ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች። ከ3 ወር በኋላ ጎረቤቶቿ ከምክንያትሽ እንዴት ዳንሽ? እንግዲህ ሴትዮ መካን ነበረች፣ መውለድ ሁሉ አትችልም ነበረ። እንዴት ዳንሽስ? እንዴት ስለሰማሽ ነው የተወደደ ልጅ ይሰጥሽ አሏት። ከ7 ወር በኋላም ልጅ ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች ይላል። አየክ፣ ያለ ወንድ ዘር ከኢየሱስ ውጭ የተወለዳለ ማለት ነው። ትክክል ያ ጀማ በደንብ ኮፒ ሊንክ አርግ። ኮፒ ሊንክ ታፕታ ሰማህ? ልቀጥል ወይስ እሺ ፋሲካ በቃ ትቀጥላለህ አንተ። እዩ ጋር በቃ እዩ ትንሽ በቃ ጨርሷል። ከዛ ፋሲካ እናስቀጥለው። እዩ ምን ትላለህ? ቆይ እኔ እቀጥላለሁ። አለኝ ጥያቄ አለኝ። እሺ ልቀጥል። በቁርአን ዙሪያ እናወራ። እሺ ይሄን ጨረስን አይደል? ወደ ቁርአን ትመጣለህ። መጀመሪያ ጨርስ እንጂ መጽሐፉ። አይ እኔ በክርስቶስ አምላክነት ስለማልጠራጠር ተውት። ምክንያቱም በአዲስም በብሉይም ኪዳን የተጻፈ ስለሆነ ማለት ነው። አሁን ስላንተ እምነት አይደለም። እሺ አሁን ወደ እናንተ ስላንተ እምነት ሳይሆን እሺ እኔ ልቀጥል። ማስረጃ አቅርባለች። ማስረጃውን ተቀበልኩኝ ነው ጥያቄው። ማመን አለማመን ያንተ እሱን ከመጀመሪያው አንስቼ ድርሳነ ቁርአን እስኪ ማስረጃውን ነገር ድርሳነ ቁርአን ምን ምዕራፍ ስንት ቁጥር ስንት ነው? ኦራኤል አይደለም ኦራኤል በል። ኦራኤል ድርሳነ ኦራኤል ገጽ 139 ቁጥር 11 ላይ እሺ አየዋለሁ። እሱን አየዋለሁ። አሁን ደግሞ እናንተ እስኪ ሱራ 15 ከቁጥር 33 እስኪ ደስ አንብብልኝ አንድ ጊዜ ኦሳም። እሺ አነብልሃለሁ። አሁን በያዝነው ፖይንት ላይ መቋጫ ላስቀምጥበት። በተያዘው ፖይንት ላይ እንግዲህ መጀመሪያ ኢየሱስ ክርስቶስ በተግባር አምላክ እንደሆነ መጽሐፍ ቅዱስ ላይ ያሳያለሁ አለ። የቱ ጋር ነው ሲባል ያው እንደምታየው ሰው ምንም ተጨባጭ የሆነ ማስረጃ አላቀረበም። ቀጠለ፣ ትንቢት አመጣ። ኦኬ፣ ትንቢቱም ደግሞ ለኢየሱስ እንዳልሆነ ተገለጸለት። በስተመጨረሻ ምንድነው ያቀረበው? ወደ ኋላ ትመለስ። ወደ ቁርአን እየሄድን ነው። ወደ ኋላ ትመለስ። ልጨርስልና ቁርአን እንግባ። አይ ደግሞ ካልክ መልሰን ልንመለስ ልንከራከር ነው ማለት ነው። ስለዚህ አሁን ያለውን ተጨባጭ ነገር በቃ እሱም በኋላ ትቀጥላለህ። አሁን ጥያቄውን በኋላ የለም እየቋጨው ነው፣ መቋጨት አለበት። ቀጥሎ ምን አለ? ከሱ ውጪ ሌላ አምላክ የለም። ቀጥሎ ምን አለ? በትንቢት ደረጃ ማስረጃ ሊያመጣ ሞከረ። በትንቢት ደረጃ ሲመጣ ምንድነው ዩቲ በማስረጃ ሰጣችሁ ትንቢቱ ለኢየሱስ እንዳልሆነ ማለት ነው። በስተመጨረሻ ምን አለ? ያለ አባት ወንድ ዘር ያለ አባት ዘር ኦኬ የተወለደ ካለ አምጪ አላት። ይሄ ማለት ምን ማለት ነው? እንግዲህ ኢየሱስ ያለ አባት ስለተወለደ አምላክ ነው ማለት ነው።
ሎጂክ ማለት። ስለዚህ ያለ አባት የተወለደ አምላክ ነው ማለት ነው በሱ መመዘኛ። ሲጀመር ያለ አባት የተወለደ አምላክ ነው የሚል ማስረጃ የለም ከመጽሐፍ ቅዱስ። ይሄ ያንተ መመዘኛ ነው። አሁንም መመዘኛ መጽሐፍ ቅዱስ አይደለም። ለምን አሁን ይሄ መመዘኛ ከሆነ አዳምም ፈጣሪ ሊሆን፣ አዳም ያለ አባት ነው የተወለደው፣ ያለ አባት ዘር ነው የተወለደው። ኦኬ አሁን ያመጣችልን ዩቲ በመራቅ የተወለዳል ያለ አባት ዘር ማለት ነው። ይሄም አምላክ ሊሆን ነው። ስለዚህ አያስኬድም እሱ ለራሱ ማለት ነው። ግልጽ ነው። ስለዚህ በዚህ መልኩ ቋጨኑ ማለት ነው። ቁርአን ላይ ጥያቄ ይቀጥል። እሺ ቁርአን እስኪ ሱራ 15 ከቁጥር 33 እስኪ ሂደህ አንብበው። እሺ ሂደህ አንብበው አይባልም። እኔ እኮ ወላሂ መቼ ነው እንደው ክርስቲያኖች ውይይት ቤት በየቀኑ እሺ እኔን አንብብልህ። ምን ይላል? ውይይት ቤት ከተቀረጨረ መጽሐፍ እንኳን ተጣመጡ የገዛ መጽሐፋችሁ እንኳን ይዛችሁ አቀርቡ። የዚህ ያክል እሺ አድምጠኝ። ኧረ ጉድ እሺ እኔን አድምጠኝ። ከተቀጨለጨለ ጭቃ ለፈጠርከው ሰው ልሰግድ አይገባኝም ይላል። እያዳመጥከኝ? ምን ከተቀጨለጨለ ጭቃ ለፈጠርከው ሰው ልሰግድ አይገባኝም ይላል አይደል? ይላል አይደል? እሺ ምዕራፍና ቁጥሩን ይንገረን ኡስታዝ። ምዕራፍና ቁጥሩ ሱራ 15 ከቁጥር 33 ሱራ። ኧረ ጉድ ቁርአን ከያዛችሁ እዩት እኮ ክፈት እያሳየህን። ኧረ ጉድ የኔ ፎሎወር ያስከፍታል። አስፈቻለሁ እያሳየህ በማለት አሁን ዩቲ መጽሐፍ ክፈች ብላስ ነበር ቅድም ታስታውስ እንደሆነ ከፍታ አሳይታለች። ኦኬ አንተም ከፍተህ በማስረጃ አሳይ። ለኛ ያልከው ለአንተም ይሰራል። ኦኬ ፎሎወር ስለሚያስከፍቱ ችግር የለም። ዩቲ እንተባበሯ። እሺ ችግር የለም። ዩቲን ላስፋትና ትከፍታለች እሷ። ከዛ እንቀጥላለን። እንዳታቋርጡ እስኪጨርስ ድረስ እናንተ ቀጣይ ሀሳባችሁን ትሰጣላችሁ። ችግር የለም አብስር። እሺ እስኪ ጠበብ በጣም እስኪ ከሚጨለጨል ሸክላ ከግምጭ ቃል ለፈጠርከው ሰው ልሰግድ አይገባኝም አለ። እሺ ስለዚህ ይሄን ያለማን ሸይጣን መሐመድ ነብዩ ነው አይደል? ልሰግድ አይገባኝም ያለው መሐመድ ነብዩ አይደለም። እና ማን? ኢብሊስ ወይ ደግሞ የሸይጣኖች አባት። እሺ ደግሞ የላሚቱ ምዕራፍ እስኪ ማለት ሱራ 2 ከቁጥር 34 ላይ እስኪ ልጅ ክፈቹ። ሱራ 2 ከቁጥር 34 እዚህ ላይ ጨርሰሃል ወገናችን። ወደ እሱ ሐሳብ ልመጣ ነው። ችግር የለም። ያው ማስረጃውን እያሰባሰበ ነው። ክፈችለት ዩቲ። ሱራ 2 ከቁጥር 34 ልሰግድ አይገባኝም ብሏል። እሱን አይታችኋል? ለመላእክትም ለአደምም ለአደም ሲገዱ እኔ ላምበው አንድ ጊዜ እኔ ላምበው ምን ይላል? እስኪ ወደዚህ እኔ ግን ቆይ ትንሹ ላይ ሁኜ ነው የሚታየኝ። ለዛ ነው አንዴ ፓውዝ ሁኜ ልመለስ። እሺ ዝቃሪ ፓውዝ ነሽ መልሱ። እንደሱ ይስተካከላል። እንግዲህ ከዛኛው ላይ አይታችኋል። ልሰግድ አይገባኝም ብሏል። ከዚህ ላይ ሰምናል። መላእክትም ለአደም ሰገዱ ባልን ጊዜ እስኪ ወደዚህኛው አይደል ባልን ጊዜ አስታውሱ፣ ሁሉም ወዲያውኑ ሰገዱ። ኢብሲን ነው መሰል ዲያብሎስ ግን እምቢ አለ ይላል አይደል? ኢብሊስ ወይ ደግሞ ዲያብሎስ እሺ እምቢ አለ ብቻ ሲቀር እምቢ አለ ኮራም ከሃዲም ሆነ ይላል። ስለዚህ ከዛኛው ላይ ለግምጭ ቃል ፈጠርከው እንትን ልሰግድ አይገባኝም አለ። ከዚህ ላይ ግን መላእክቶችም ሰዎችም ሰገዱለት። ማን ብቻ አልሰገደም? ዲያብሎስ። ስለዚህ ከሱ ላይ ሁለቱ ሐሳብ አይጋጭባችሁም እናንተ? ምን ሰግድም ከዚህኛው ላይ አልሰግድም ብሎ ነበር። ከዚህኛው ላይ ግን ደግሞ ሰገዱ። እዚህኛው ላይ ሰግዳለሁ አለ። ሰገደ። ማን ነው የሰገደው? ኢብሊስ ሰገደ ይላል። መላእክቶች ሰገዱ ይላል አይደል? እና ታዲያ መላእክቶች ነው ሰገዱ ያሉት። ኢብሊስ ሰገደ ቢል ተጋጨ እንላለን። እዛ ጋር ሰገደ። እሺ ከዛኛው ላይ ኢብሊስ የሚል አለ። ከዛኛው ቁጥር 33 ላይ ኢብሊስ የሚል አለ ይል እያወራ ያለው ስለ ኢብሊስ ነው። ከላይ ጀምሮ መመልከት እንችላለን። ቆይ ኢብሊስ የሚል አለ። ከዛኛው ላይ የለም። አሁን ቆይ እስኪ አንድ ያስጨርስ። ጥያቄህን እኮ ድብልቅልቅ እያደረገው ነው። ይኸውልህ አሁን ምንድነው የተጋጨው ስለ እዛ ጋር ከዛኛው ላይ አልሰግድም ብሎ አንድ ያስጨርስ። ከዛኛው ላይ አልሰግድም ያለው ማለት አንድ ያስጨርሰኝ። ረጋ ምን አለ ወገናችን?
እዮ እዚህ ጋር ተጋጫለ። ምን ነው የተጋጨው ስለው እዛ ጋር ይሰግድም ተብሏል፣ እዚህ ጋር ደግሞ ይኸው ሰገደ አለኝ። እዛ ጋር እንኳን ሰግድም ያለው ኢብሊስ ነው አልኩት። ኦኬ እዚህ ጋር ደግሞ ሰገዱ የተባሉት መላእክቶች ናቸው ለአደም ማለት ነው። ኢላ ኢብሊስ ይላል። ኢብሊስ ደግሞ እምቢ አለ፣ አልሰግድም አለ። ኦኬ ስለዚህ ኢብሊስ ነው። አሁን እዚህ ጋር ምንም የተጋጨው ነገር እዛ ጋር አልሰግድም ነው ያለው፣ እዚህ ጋር ደግሞ አልሰገደም ነው ያለው። ኢብሊስ ሲቀር አለ መላእክቶች ሰገዱ። እንደውም ያንን ጥቅስ የሚያበረ እሺ ከዛኛው ኢብሊስ የሚል አለ የለም አለ። እሺ አረጉት እሺ ከዛኛው ላይ ኢብሊስ የሚል አለ። እስኪ ያሳይ ኡስታዝ። እዚህ ጋር ግን መላእክት ሲባል ኡስታዝ መላእክት ሲባል ኢብሊስ መላእክት መስሎት እንዳይሆን ችግር የለም እናስረዳዋለን። እንደዛ መስሎታል መሰለኝ። እሺ ሃርድ ኮፒውን ልክፈት ወይስ ትከፍቸዋለሽ? ዩቲ ክፈች። የቀደሙ ከላይ ጀምሮ ችግር የለውም። ከላይ ጀምሮ እንመልከተው። ግን ወጥቼ ልመለስ አንዴ። ጭራሽ እኔ ትንሽ ላይ ነው አሁን ራሱ የሚታይ። አሁን ልመለስ። እሺ ተመለሰሽ። ግን ጊዜ ባናጠፋ አሪፍ አይመስልም? ወሳም አረ ትምህርት ነው ያዝነው። ጊዜ ባናጠፋ ይላል ልጅ። ልጁ ኳስ አይደለም ቁጭ ብለን እያየን ያለ ነው። ትምህርት ነው እንትን አይመስለኝም፣ የገባውም አይመስለኝም። በጣም ይቅርታና እስኪ እኔ እናንተ እንትን እንበል። አረ ቆይ ፋሲካ ቆይ በደንብ እናወራለን። ችግር የለም። አንዴ ቆይ እንጨርስለት፣ የእሱን እናወራለን። እሺ እሱም አብሮ ወጣ። ሳብ እንደው አልገባኝም። ና ተመለስ። መላእክ አይደለም። አዎ አይደለም። ልዑል ከፈለክ ገብተህ ማውራት እንችላለን። ኢብሊስ መላእክ አይደለም። እሺ የለም ምን ይሻላል? ወገናችን እኮ አብሮ ተሰለበ። ወዴስ ነው ሄደው? ለማንኛውም አሁን እስኪ ላስፋሽ ዩቲ፣ ምናልባት አሁን የሚታይሽ ከሆነ ሳሰፋሽ። አሁን አሪፍ ነው ያለሽው። አሁን ይታይሻል መስፋትሽ? ክፈቹና እንመልከት ኢብሊስ እንደሆነ ሱረቱል በቀራ ያለው። እሺ መጀመሪያ የትኛው ፔጅ ላይ ነበር የተናገረው? ብዙ ቦታ ስለ ኢብሊስ አለመስገድ እምቢ ስለማለቱ ቁርአን ላይ የተገለጸበት። እሱ ግን የትኛውን ነበር ያቀረበው? መጀመሪያ ያቀረበው የትኛውን ነበር? እሱን ከቻልሽ ክፈችው። ከዛ ነው እንግዲህ አምጡ ያለው ኢብሊስ ስለሆነ ከዛ ነው አምጡ ያለው። ሲወይ ያው ይሄ እንኳን ያን ያክልም ሱረቱል ሂጅር ብዙም ቻሌንጅ የሚያደርግ ጥያቄ አይደለም። ሱረቱል ሂጅር ኢስላም ብለ ታገኘሽ ታላገኝሽም ችግር የለም እናልፈዋለን። ማለት ይሄ ብዙም ማተር የሚያደርግ ነገር አይደለም። እስኪ ለማንኛውም ግን ሱረቱል ሂጅር 33 ላይ ያለው ነው። ከሚቅጨለጨል ሸክላ ከግምጭ ቃል ለፈጠርከው ሰው ልሰግድ አይገባኝም ማለት ይላል። ማን ነው ልሰግድ አይገባኝም ያለው? ነው ኢብሊስ ነው ያለው ነው አይደለ? እስኪ ከላይ ጀምረሽ አንብቢው እስኪ ምን ይላል? ስለማን ነው እያወራ ያለው? ኢብሊስ። እሺ ቆይ ላንብበው። ጌታህም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚቅጨለጨል ሸክላ ከሚገማ ጭቃ ፈጥራለሁ። ፍጥረቱን ባስተካከልና በውስጡ ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ። መላእክትም መላውም ተሰብስበው ሰገዱ። ኢብሊስ ወይም ዳቢሎስ ብቻ ሲቀር ከሰጋጆቹ ጋር ከመሆን እምቢ አለ። በቃ ስለዚህ አልሰግድም ያለው ማን ነው? ኢብሊስ ነው። ኢብሊስ ስለመሆኑ ማስረጃ አምጡ አይደል ያለው? ይሄው ማስረጃችን እዛው ያመጣበት አንቀጽ ላይ ይሄው አመጣ። አለቀ ማለት ነው። እሺ አሁን ደግሞ ልዑል የተባለው ግለሰብ ኢብሊስ በዚህ ጉዳይ ላይ አንድ የዚሁ ላይ ሀሳብ ብሰጥ ደስ ይለኛል። እሺ ቀጥል እስኪ ፋሲካ እስኪ ቀጥል። ስለዚህ እናንተ ከሚጨለጨልና ከገማ ጭቃ ነው የተፈጠራችሁት ማለት ነው አይደለ? በዚህ ከሄድን እኛ ሳይሆን አደም አባታችን አደም። እሺ እናንተስ ከምንድን ነው የተፈጠራችሁት? ከስፐርም ሴል። አይ በሱማ ተወለዳችሁ ነው የሚባለው። ተፈጠርን አይባልም። እሺ ስለዚህ እናትህን የፈጠረች መቼ ነው የተፈጠርነው? እሺ ቆይ ቆይ በሱ ተወለድክ ከተባለ መቼ ነው የተፈጠርነው? እሺ አንዴ ቆይ እናትህን የፈጠረች አንተን እናትህን የፈጠረች አይደለች? እሺ ስለዚህ ማን የፈጠረ? አላህ Subhanahu Wa Ta'ala ፈጣሪ ወለዚ ይصوركم في الارحام كيف يشاء። አላህ ብሎ ማለት በእናቶቻችሁ ማህፀን የሚቀርጻችሁ ነው ይላል።
ቀርጾ የሚፈጥራችሁ ነው ይላል። ኦኬ ፈጠራችሁ። የተፈጠርኩ ከምንድን ነው? አላህ የፈጠረ ከምንድን ነው? ስፐርም ሴል እያልኩህ እኮ ነው። አሰራ እኔ ያልኩህ ከምንድን ነው? ከምንድን ነው? ያው አንተ የሰው ልጅ አሁን አፈር ነው አይደለ? ስለዚህ እኛውን ከአፈር ተፈጠርን እንዳለን እናንተ ደግሞ ከገማ ጭቃ ነው። አማርኛ እኮ ነው እያወራን ያለነው። ከምንድን ነው? ከስፐርም ሴል ሰው ደግሞ ስለዚህ ከገማ ጭቃ አልተፈጠራችሁ ማለት ነው። ስለዚህ ከገማ ጭቃ አልተፈጠራችሁ ማለት ነው። እኔ የምልህ ወገናችን አንተ ከምንድን ነው የተፈጠርከው? ቆይ አንዴ ስጠይቅሽ መልስ መልሽልኝ። አትጠይቂኝ። አንዴ ስጠይቅሽ መልስ ከገማ ጭቃ ነው የተፈጠርሽው ወይስ ከጭቃ ብቻ? ባልክ ሶሪ ከአፈር ነው የተፈጠርከው? ቆይ አንዴ የኔን መልሽልኝ። ከዛ የኔን ትጠይቂኛለሽ። ከገማ ጭቃ ነው የተፈጠርሽው ወይስ ደግሞ ከስፐርም ሴል ነው የተፈጠርሽው? ከገማ ጭቃ ተፈጥሯል ያለው እዚህ አንቀጽ ላይ ሱረቱል ሂጅር ያለው ማለት ነው። እሺ ስለዚህ እናንተ ከአደም በተፈጠረበት አይደለም የተፈጠራችሁት ማለት ከስፐርም ሴል ነው የተፈጠራችሁት ማለት ነው። አንተ ከምንድን ነው የተፈጠርከው ነው? አንተ ከወርቅ ነው የተፈጠርከው? አንዴ የኔን ትጠይቂኛለሽ። ይሄንን ብቻ መልሽልኝ። ይሄንን ብቻ መልሽልኝ እኮ ከስፐርም ሴል ነው የተፈጠራችሁት እናንተ። አንተ ከእናትና አባት ወይኔ ጉዴ! አንተ ከምንድን ነው የምትፈጠረው? መልስልኝ። እኔ እናትና አባቴ ይኸውልሽ፣ እኔ እናትና አባቴ ወለዱኝ ነው እንጂ ፈጠሩኝ አይደለም። መች ፈጠሩ? የወለዱህ እንዴት ነው? እናትና አባቴ የወለዱኝ የማይታወቀ ነው። ያ ሁሉም ሰው እንደሚወለደው ነው። በግብረ ስጋ ግንኙነት ነው የወለዱኝ። በቃ ግን የኔ ጥያቄ ይኸውልሽ፣ አሁን በምን ተወለድሽ ብልሽ ነበረ በስፐርም ሴል የምትይኝ ከምን ተፈጠርሽ ነው። እኔ ግን ያልኩሽ ከምን ተፈጠርሽ ሙሉ ከአፈር ነው የተፈጠረው አልኩህ እኮ። ከአፈር ነው የተወለደው። ቁርአናችሁ ግን ከገማ ጭቃ ከሚጨለጨል ከገማ ጭቃ ነው የሚለው። ትክክል ነኝ? እስኪ ስጠኝ። አዳምን ነው እንደዛ የሚለው። እስኪ የሰው ልጆች የአሁኑን ክፈችው፣ የአሁኑን ማስረጃ ስለማን ነው የሚያወራው? እዛ ጋር ምን ነው ችግር? ካሜራውን ክፈችውና አንድ ሰው ውሃና አፈር ሲቀላቀል ጭቃ አይደለም የሚፈጠረው? ውሃና አፈር ሲዋሃድ ምንድን ነው የሚፈጠረው? አዎ ጭቃ ነው። ግን የገማ ስለዚህ ዛጋ ፕሮሰሱን የራሱ አፈር የራሱ የሆነ ሽታ አለው። ውሃ ጋር በሚቀላቀል ሰዓት ጭቃ የሆነ ሽታ አለው። አይተህ ከሆነ ሲቆይ ራሱ የራሱ የሆነ ሽታ አለው። ስለዚህ ምንድነው ችግሩ? እሺ ችግሩ ምን መሰለሽ? ችግሩ እኔ እኮ ችግር አለው እንደዚህ ያለው ብዬ ካፌም አልተናገርኩም። ግን በቃ ባጭሩ ከምን ተወለድሽ ብልሽ ከስፐርም ሴል ትኛለሽ። ግን ከምን ተፈጠርሽ ነው ያልኩሽ። መቼም እናንተ ከአዳም ሌላ በሆነ እንትን አይደለም የተሰራችሁት። ያው ስንሞትም አፈር ነን እንበሰብሳለን፣ ትበሰብሳለች። ስለዚህ ከገማ ጭቃ ይላል ቁርአናችሁ። ትቀበያለሽ? አንተ ኦሳማት ተመልሳለ ቀጥሎ እኔ ጋር ከገማ ጭቃ የሚል የለም። እስኪ ከኔ መጽሐፍ ክርስቲያኖች እኛ ከገማ ጭቃ ተፈጥራችኋል የሚል አሳይኝ ካለ አለ ካልሽ ዩቲዩብ ከፈለግሽ መቀጠል ትችላለሽ፣ ካልፈለግሽ ደግሞ እኔ መቀጠል ትችላለሁ። እንደ ምርጫሽ ቀጥል። እሺ ኦሳማ እንቀጥለን። እናንተ እኔ ጋር ቀጥል። እሺ ምንድነው ፖይንት? ኦሳማ ከምንድን ነው የተወለድከው? በምን ምክንያት ነው የተወለድከው? የተወለድኩት ከሴት የተፈጠርኩት ከስፐርም። የተወለድከው በምን? ከሴት ማህፀን ተወለድኩኝ። አስሌ ደግሞ የተፈጠርኩት ደግሞ ከስፐርም ሴል ነው። ወንድና ሴት ሴክስ ያደርጋሉ። ከዛ በኋላ የዛ ውጤት ነኝ። ያ ደግሞ ስፐርም ይባላል። በስፐርሟ የወንዱ ስፐርም በሷ ማህፀን ያድራል። በዛ መልኩ ገባኝ። ስለዚህ አባትህ ፈጠረህ ማለት ነው። አባትና እናት አንድ ላይ ተዳቅለው ፈጠሩ። አባቴ ፈጠረኝ አላልኩኝም፣ ሊሆንም አይችልም። እሺ የተፈጠርከው ከምንድን ነው ስልክ? ከስፐርም ሴል እናትና አባቴ እንትን አድርገው። ቆይ ያስተካክል እንሂድ። አባቴ እኔ ለመፈጠሬ ሰበብ ሆነ። ምንድነው ሰበቡ? ስፐርም ሴል እዛ ጋር እንትን ማለቱ ነው። ሰበቡ ይሄ ነው። ከስፐርም ሴል ደግሞ ማን ነው የፈጠረኝ? ከስፐርም ሴል ስጋ ያለው ኦኬ። መፈጠር ማለት እኮ ባይ ዘ ዌይ ካለ መኖር ወደ መኖር መምጣት ነው። ኦኬ ይሄ ስጋ በእናቴ ማህፀን ይሄ ስጋ ከስፐርም ሴል ወደ ደምነት በመቀየር ወደ ረጋ ደምነት፣ ወደ ስጋነት፣ ወደ አጥንት መልበስ ይሄን ስራ የሰራው ማን ነው? ፈጣሪያችን አላህ። ስለዚህ ከስፐርም ሴል ወደ ሰውነት ወይ ደግሞ ከስፐርም ሴል እኔን ፈጠረኝ ማለት ነው። ይሄ ነው አባቴማ ሰበብ ነው። ፈጣሪ ሰበብ ነው እንጂ እሱ ፈጣሪ አይደለም። ስለዚህ አባትህ አልፈጠረህም ማለት ነው አይደለ? በቃ አባትህ ካልፈጠረህ አሁን ለምን ፈጠረ ስልህ ግን በስፐርም ሴል የተፈጠርኩት እንዳትለኝ ድጋሚ ስጠይቅ። ምክንያቱም አባቴ አልፈጠረኝም ብላ ስፐርም ሴል ደግሞ የሚያመነጨው አባትህ ስለሆነ። ስለዚህ አሁን ከምንድን ነው የተፈጠርከው? ኦሳም እናንተ ሙስሊሞች ከምንድን ነው የተሰራችሁት? የተፈጠርኩት ከስፐርም ሴል አይደለም። ይኸውልህ ግን እሺ አባትህ ነው የፈጠረ ማለት ነው። እንደዛ ከሆነ ስፐርም ሴሉን አባትህ ስለሚያመጣው አባትህ ነው የፈጠረ ማለት ነው።
እንጂ እኔ ያው አሁን ድግምግሞች ነው የሚሆነው። ያጀም አንዴ ግልጽ ላድርግላችሁ። አሁን ፋሲካ ጋር ያለው ነው እንደዚህ እናድርገው። ሻሚ እንደዚህ እናድርጋ እንዴ። አሁን በፋሲካ ሎጂክ ምንድነው? አንድ ሰው ከስፐርም ሴል ተፈጠረ ማለት አባቱ ፈጠረው ማለት ነው አይደለም? ለምን? ትክክለኛ ፈጣሪ ማን ነው? ቆይ ልጨርስልህ ብራዘር፣ አንዴ ልጨርስልህ። እኔ የተፈጠርኩት ከምንድን ነው? ከስፐርም ሴል ተፈጠርኩኝ እንጂ አባቴ ፈጠረኝ አላልኩም። ይሄ ፈጽሞ የሚለያይ ነገር ነው። ከስፐርም ሴል ተፈጠርኩ ከሆነ ማነው የፈጠረህ ነው ጥያቄው። እንግዲህ እኔ ከስፐርም ሴል ከተፈጠርኩኝ ማነው የፈጠረኝ? አላህ ሱብሓነሁ ወተዓላ ነው። ቁርአን ላይ ብዙ ማስረጃ ማቅረብ እችላለሁ። አመሰግናለሁ። በቃ ስለዚህ አላህ ነው የፈጠራችሁ ማለት ነው እናንተ ሁላችሁንም አባትንም ጭምር። አዎ አላህ ነው የፈጠረው። ከምን ፈጠራችሁ? በጣም ጥሩ። ከምን ፈጠረን? አላህ እኛን ከስፐርም ሴል፣ አደምን ከጭቃ፣ ኢሳን ደግሞ ከድንግል ማርያም ማህፀን ብቻ፣ ሐዋን ደግሞ ጨርስልን ከስፐርም ሴል ብቻ አይደለም። የሰው ልጅ በአራት መልኩ ተፈጥሯል። በአራት መልኩ ተፈጥሯል። እንዲሁም በአራት መንገድ ቤተሰብ ይገነባል። የሰው ልጅ ይገነባል፣ ይወለዳል፣ ወደሞ ይራባል። በአራት መልኩ ተፈጠረ የምንለው ምንድን ነው? መጀመሪያ አዳም ተፈጠረ ከጭቃ። ተመልከት፣ የሰው ልጅ ከስፐርም ሴል ብቻ አይደለም የተፈጠረው። አዳም ተፈጠረ ከጭቃ። ማን የፈጠረው ከጭቃ? ፈጣሪያችን አላህ። ሁለተኛው ሐዋ ተፈጠረች ከአዳም ጎን፣ የጎን አጥንት ማለት ነው። ሶስተኛው ኢሳ ወይ ደግሞ ኢየሱስ የምንለው ከማርያም ጎን ተፈጠረ። መጀመሪያ ምንድነው? መጀመሪያ የተፈጠረው ሴቷ ከወንድ ነበር፣ ሐዋ ከወንድ ማለት ነው። ቀጣይ ደግሞ ወንዱ ከሴት መጣ። ይሄ የፈጣሪያችን ጥበብ ነው። ኢሳ ከወንድ መጣ፣ ከሴት መጣ። መጀመሪያ ሴት ከወንድ ነበር፣ ሐዋ ከአዳም ማለት ነው። ቀጥሎ ደግሞ ምን ተፈጠረ? ወንድ ከሴት፣ ኢሳ ከማርያም ማለት ነው። ኦኬ፣ በዚህ መልኩ ፈጠረ። አራተኛው ደግሞ እኛ ከስፐርም ሴል በሴክስ ኦኬ፣ በሴክስ እኛ ተፈጠርን ነው። ይሄ ነው። እሺ፣ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ፈጠረችው ነው የምንለው? ወለደችው ነው የምንለው? አጭር መልስ ወለደች። ስለዚህ ከሴት ተፈጠረ እንዳትላ እሱ ራሱ ፈጥሯት ነው የተወለደባት። እሺ፣ በዚህ ተቋጥሮ የኔ ጥያቄ አንዴ